አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። በያላችሁበት በየዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ ውዶችዬ። ለቻናሌም አዲስ ከሆናችሁ ሳብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሆኑ አበረታቱኝ ማለት ነው። እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ወደ ወሎ እየተመለስኩኝ ነው ማለት ነው እና ፕሮሰስ ምናምን ጨርሼ አሁን ወደ ሀገር እየተመለስኩ ነው እና ሁላችሁም በሰላም ግቢ ይበሉኝ ማለት ነው ውዶችዬ። ያው ታውቃላችሁ አሁን ላይ መኪና በጣም አስቸጋሪ ሆኗል። የመኪና አደጋ በጣም ከባድ ሆኗል እና አሁን ለማንኛውም መኪና ላይ እኔም ብዙ ጊዜ የማልቀርጸው መኪና ላይ በቃ ያመኛል ማለት ነው። የሆነ በቃ እንደዚህ ትኩር ብዬ ካየሁ ግልብጥ ይልብኛል ማለት ነው። ስለዚህ በቃ ድፍት ብዬ ነው የሚሄደው ማለት ነው። እና አሁን ይሄ በነገራችን ላይ ቱላ ወልያ ዩኒቨርሲቲ ነው ማለት ነው እና መቅደላ ዩኒቨርሲቲ ነው የሚባለው። እንደዛ እንግዲህ በሉት ማለት ነው። እና አሁን ለማንኛውም ወደ ቤት እየተቃረብኩ ነው። በሰላም ግቢ በሉኝ ውዶችዬ። ቤቴ ስገባ ደግሞ ያለውን አዲስ ነገር አሳያቸዋለሁ። እና በነገራችን ላይ ቤተሰቦቼንም አልነገርኳቸውም፣ እመጣለሁ አላልኳቸውም። ድንገት ነው የሚሄደው ማለት ነው። በቃ አልነገርኳቸውም። ትናንትና ራሱ ዲሲ ከነመሲ ጋር ነበር ያደርኩትና እነመሲ ራሱ ነገራቸው ደቤ ነው ምናምን አሉኝ። አልናገርም በቃ ሰርፕራይዝ ነው ማድረጋቸው ምናምን። ስለዚህ አልመጣም ምናምን ብያቸው ስለሄድኩኝ ማለት ነው። በቃ አሁን ሲያዩ ደስ ይላቸዋል። አላህ በጣም ነው በተለይ እናቴ ደስ የሚለው ማለት ነው። ማለት ያው ታውቃላችሁ እናት በነገራችን ላይ ትልቅም ብትሆኑ ትንስም ብትሆኑ በቃ ሁሌ ልጅ እንዳሳሰባት ነው ማለት ነው። ወላሂ እኔ ለሰው ሁሌ ህፃን ልጅ ነኝ በቃ ሁሌ ማለት ነው። እና ለማንኛውም ይሄንን ይመስላል ወዶች እየባቱ ለወሊያ በጣም ነው የበለጸገችው። በነገራችን ላይ ይሄን ዩኒቨርሲቲ ያሳደጋት ለወሊያም ማለት ነው። ማሻአላህ አላህ ሀገራችንን ሽበቅርቅርቅ ያርግልን። ሀገራችንን ሰላም አላህ ያርግልን። አላህ ሰላማችንን ይመልስልን። እና እንደምታዩት ወሎ ዩኒቨርሲቲ ደርሰናል። አሁን ወደ ግንባ ወደ ምንድነው ወደ አቀስታ እየተቃረብን ነው። ከትንሽ ሰዓት በኋላ ቤቴ እገባለሁ ማለት ነው። ትናንትና እንደውም ላሳያችሁ ነበር አገሩን ምናምን። ከዛ እንደገና የሆነ ባሱ ከበላሽ በዘበን ባስ ነበርና እኔ የመጣሁት ዘበን ባስ ሻወር ቤት ደርስ ተበላሸ። ከዛ እንደገና ቀጥቀጥ ውስጥ ገባን ማለት ነው። ሹፌሩ ለምኖ ማለት ነው። ከዛ ሌላ መኪና አስተላለፍን ማለት ነው። በዘበን ባስ ስትመጡ ያው ዘመን እንግዲህ ብሩ ይጨምራል። 5 ነው ከአዲስ አበባ ደሴ ማለት ነው። ላኪን ግን 7 ሰዓት 6 ሰዓት ነው ደሴ የሚጥላችሁ። ምሳ ሰዓት ደሴ ትደርሳላችሁ ማለት ነው ከአዲስ አበባ ተነስታችሁ። እና እንደዛ ነበር እኔ የመጣሁትና ከይሳካልኝ ቀርታ በላሽ። ከዛ በያቀጥ መኪና በግድ ደሴ በቃ እንዲሁ በቃ 10 ቦታ ሲያቆም 10 ቦታ ደግሞ ፍተሻው ምኑ ሲል ደሴ 12 ሰዓት ገባን ማለት ነው። 12 ሰዓት ገባን። ከዛ ጠዋት እና መሲጋ ድሬ ወደ ቤቴ እላቸዋለሁ። በነገራችን ላይ ደሴ ብዙ ልጆች ዩቲዩብ እንሰራለን ምናምን ብለው ነበረ። ግን ያው ያልተመቸኝም እና አንደኛ ድንገት ነው የመጣሁ ከአዲስ አበባ ማለት ነው። ፕሮሰሱን ጭርስ ሳረግ አይ ዝም ቆይበትን ጊዜ እዛው ቤተሰቦቼ ጋር ብቆይ ይሻለኛል ምናምን ብዬ ማለት ነው። እና ይሄንን ይመስላል እላችኋለሁኝ። እና ሸጋይቱ ቱላ ወልያ እየወጣ ነው። ነገራችን ላይ መውጣችን ነው ማለት ነው። እና እንደዛ ነው ብላችኋለሁ። በነገራችን ላይ ሪከርድ ማድረግ ማለት ነው ድምፁ የሰዎቹ ድምፁ የመኪናው ድምፅ ምናምን ስላለ ጫጫታ ስላለ ደግሞ ኮፒራይት እንዳይዘ ብዬ ነው ማለት ነው። እሺ ውዶችዬ በነገራችን ላይ ሁላችሁንም በጣም አመሰግናችሁ። ሁላችሁንም አላህ ይስጥልኝ። በቃ አላህ ከክፉ ነገር ይጠብቃችሁ። ወጥቶ ተመቅረት ይጠብቃችሁ ውዶችዬ ነው የምላችሁ። እና እኔም አልሐምዱሊላህ በሰላም ልገባ ነው መሰለ ቤቴ። በነገራችን ላይ እንድውልህ እኔ እዛ መርከብ ትደርስ ማለት ነው በጣም ነው ውስጥ የሚፈራው። እንዱ መኪናውን ክብል ያለ ይመስለኛል ማለት ነው። ወላሂ አውዝ ቢላሽ ተጠርጁ እንዲያን በሰላም ባለፍን አልሐምዱሊላህ። ከዛ በኋላ አሁን ትናንትና ባሱ ተበላሸ። ከዛ እንደገና እንትንም የሆነ የፍስቃው ነው መሰል ጎማ ምናምን ቀየሩ፣ ግን ሊነሳ አልቻለም። ከዛ ከሳፋሪውም እኛ እንሳፈርም ሌላ ባስ ቀይረን አሉት ማለት ነው። ምክንያቱም አሁን የመኪና አደጋው ምኑ ስለበዛ እኛ እንሳፈርም መኪና ቀይረልን አሉት። ከዛ እንደገና ችግር የለም ቀይራለሁ አለ። ቀየረልን መጣን አልሐምዱሊላህ በሰላም ማለት ነው። እና በሰላም ልጁም ደግሞ አላህ ይስጠውና እሻለ ቀየረልን። እዛ ያ የሻወሩ ቢሙቀት በቃ አረብ ሀገር ብሎ ሻወር ቤት
ወይኔ ግን የሸዋሮ ቤት ልጆች እንደሆነ የምትከታተሉኝ አላችሁ፣ ግን ታድላችሁ ወላሂ። እኔ ሙቀት በጣም ነው ደስ የሚለኝ። ሙቀት ሀገር ይመቸኛል ለምን እንደሆነ እንጂ ሙቀት ሀገር ያኔ በቃ አለ አይደለ የሆነ ፏ ብላችሁ ነው የምትሰጡት ሙቀት ሀገር ስትኖሩ ማለት ነው። አለ አይደለ በቃ ሙቀት ሀገር ስትኖሩ በቃ አለ አይደለ በጣም የሆነ ልብሳችሁ ራሱ በቃ ሽቲያችሁ ራሱ ማለት ነው ይሄ እንትን በዋኒ የሚባለው ሽቲ ያለ አይደለ የሆነ ቅዝቅዝ የሚያደርገው ሽቲ ያ ነው ሽቲያቸው ራሱ ማለት ነው። እንደ በዋኒ ማለት ነው። አሁን በዋኒ ብዙ ጊዜ ለብሳችሁ ያውላችሁ ምን ታውቃላችሁ? እንደ በዋኒ ማለት ነው የሆነ ቅዝቅዝ አይደለም የሚለው እንደዛ ነገር አይነት ልብስ ነው የሚፈልገውና እና እኔ ሸዋሮ ቤት አጎት አለኝና ወይ አጎቴ ጋር አልኩኝ እዛ ሙቀቀጣል ሲያደርገኝ ወይኔ ወይኔ ገና አረብ ሀገር ላዳለ እንደ እያልኩኝ ውስጤን እንትን እያልኩት ማለት ነው። በቃ ገና አረብ ሀገር ልሄድ ነው። ኧረ ተው ልቤ ተው ወይ ቅሪ ወይ ሂድ እያልኩት ማለት ነው። ናጥየው መጣሁ እላችኋለሁኝ። ላውሊያ ከቱላውሊያ ወጣን። አሁን ራጎል ምንድነው ደስ አሁን ራጎን ቀርጬላችኋለሁ። እስኪ ራጎን ተመልከቱ። ጠመዝማዛው መንገድ ራጎ እና እንዴት አላችኋለሁኝ። እንግዲህ ራጎ ነው ደርሰናል። በነገራችን ትንሽ ነው ይቀር አዲካን ደረስን። በቃ ገባን ቤታችን። እንደዚህ እያልኩ ራሴን ላጥፋን እንጂ ደግሞ ዛሬ በጎን የሚያለች ሴትዮ የማያማ ሴትዮ ናት እና ሴትዮዋ ሞር ላይ ሲላት ነው ሞር ላይ ላይ እንደ እያልኩ እያሰብኩ ነው ውስጤ ላይ ወደ ላይ ባላለኝ እያልኩ እያሰብኩት አልሐምዱሊላህ ደግነቱ ወደ ላይ ሳይለኝ መጣሁ በሰላም አልሐምዱሊላህ። ወላሂ ነው የምላችሁ እኔ ከምሬ ነው። ወደ ላይ ሊለኝ ነው እንደ እያልኩ በቃ ካስ ደግሞ ያኔ የሆነ ከታስተያዩን ነገር ያማቸው የለ እንደዛ ነገር ነውና ሴትዮዋ ወር ላይ ሲላ ስትል ቢስሚላህ በቃ እኔም አጠቀልኝ እንግዲህ ሴትዮዋ በቃ ያመማት እያዩ ደፈተኝ በቃ እንትን ሽፍንፍን ከዛ እንደገና ሴትዮዋም እንደገና ብሏል ልቅቃላት አልሐምዱሊላህ ተሻላት ተሽሏት እንደገና ሴትዮዋም ደግሞ ሱብሃንአላህ ያቀሳሰው ናት እሷም። ከዛ እዚህ ጋር አባይ ባንኩ ጋር ወረደች ማለት ነው። አባይ ባንኩ ጋር ወርዳ ሳም ወደ ቤቷ እኔም ወደ ቤቴ ትላላችሁ። አባይ ባንክ ጋር ነው የምትወርደው ማለት ነው። እኔም አባይ ባንኩ ጋር ነው እኔ ግን አባይ ባንኩ ጋር ለመታች ከርቡ ጋር ነው የምወርደው። ሹፌሩ ካመጣ ነው ከርቡ ጋር የምትወርደው። ከርቡ ጋር ካላወረደ ያው ግዴታ መናኸሪያ ነው የምትወርዱት ማለት ነው። እሺ ውዶች እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ፣ ሰላም ይብዛ። እናንተም ሰላማችሁ ብዙ ጥሪ ይበልልኝ፣ ሀገራችንን ሰላም ያደርግልን። ልጆች ባይ